ነው ለናንዴ ተለከስቶታ ነው ማን ይላከው እንጃ በሬን አምጫው አንከታው አቶ ጄሪና አምናን እንግዲህ በጣም በተቆረጠ እጅ ሰርፕራይዝ ተደርጓሉ። በጣም ነው የደነገጠችው ጄሪ። እንግዲህ ጊፍት በቀለበታቸው ቀን ስጦታ እጅ ተቆርጦ ተላከ። ጄሪ አይታ በጣም ነው የደነገጠችው። እንግዲህ ጄሪና አምናን ቀለበት ተደራረጉ ማለት ነው። ብሌንን ለማናደድ የማያረገው ነገር የለም። ብሌን ደግሞ ምንም አይመሰላትም ማለት ነው። እንዲሁም ደግሞ ሲሃንም በጣም ተናዳለች። ወይዘሮ ብሌን ደግሞ ስጦታውን አምጥታ ጄሪ ስትከፍት እንግዲህ ወይዘሮ ጄሪ በጣም ደንግጣለች። የቀለበታቸው ቀን የመጣ ስጦታ በጣም የሚያስደነግጥ ስጦታ ነበረና አቶ አምናን ደግሞ ምንድነው የተፈጠረው? አቶ አምናን እኔ ህልም መስሎኝ ነበረ። እንደው የሚሰራው ነገር እንደ ህልም ነበር የሚያየው። እውነት ነው እንደ ስትለው ዛሬ ከዛሬ በኋላ ህልም አይደለም እውን ነው ይሁን ሆኖ አንቺ ከዚህ በኋላ ከቤተሰቤ ስም ነው ምትጠሪ ብሎ እንግዲህ ጄሪን በጣም ብሌን እንድትናደድ ብሎ እንደዛም ደግሞ ሲሃን በጣም ተናዳለች ማለት ነው። ጄሪን እያገዘችው ያለችው የአቶ አምናን አክስት ናት። እንግዲህ ለሁሉም ነገር ለእናቷ መታመምና ለእናቷ ውድቀት የሆነችው አክስቷን እንደሆነ እስካሁን አላወቅም ማለት ነው። እና ጊፍቱን ከፍታ ካየች በኋላ በጣም ነው የደነገጠችው። ጊፍቱን ከፍታ ካየች በኋላ በጣም ነው የደነገጠችውና እጅ ተቆርጦ ደም የተለወሰ እጅ ነው የተላከውና እሱን ያው ምክንያቱም የምትፈራው ነገር የእናቱን መድኃኒት እንደቀየረችው ማንም አያውቅም። ግን ፍላሹ እስካሁን ድረስ በወይዘሮ ዛህራ እጅ ነው ያለው። ወይዘሮ ሰማሃን ደግሞ እስካሁን ማንንም ማስታወስና ያለፈውን ታሪክ እንጂ እሷ ሳትታመም በፊት ቤት ውስጥ ምን እንደሆነ ማን የእሷ ጠላት እንደሆነ ማን ለእሷ ጥሩ ሰው እንደሆነ እስከ ዛሬ አልገባትም ማለት ነው። እንግዲህ በዛ ምክንያት ወይዘሮ ሰማሃን እስከ ዛሬ ማንንም ማስታወስ አልቻለችም። ሲሃን ደግሞ ወይዘሮ ሰማሃን እዚህ ቤት ምን እንደምታደርግ ወይዘሮ ሲሃንን ወይዘሮ ስፋን ደግሞ በጣም ኃይለኛ ሴት ናት ማለት ነው። ወይዘሮ ሰማሃን የድሮ ምስጢራቸውን እንድትናገር ከባልሽ ጋር እንዴት ነበርሽ? እንዴት አይነት ሁኔታ ላይ ነበርሽ? ከዛ አቶ አምናን ደግሞ ብሌን ከጓደኛው ጋር ስትስቅና ስትደንስ በጣም ተናደዋል ማለት ነው። እንዴት እኔን ትተሽ ከሱ ጋር መሳቅሽ? እሱ ደግሞ እንደምንም ሞራ ጄሪ ያው መድኃኒት በኋላ በመጨመር ከአቶ አምናን ጋር መተኛት ችላለች ማለት ነው። ከዚህ በኋላ አንቺ የኔ ምስጥ ትሆኛለሽ። የዛሬ ማታ ቀለበት የምናረግበት ቀን ይሆናል። ስለዚህ ተዘጋጅ ብሎ ይነግራታል። በጣም ደስ ይላታል። ብሌንንም ደግሞ ከዚህ በኋላ እንዳትከታተኝ በኔና ባንቺ መሀል ከዛሬ ጀምሮ ምንም አይነት ግንኙነት እንደሌለ ይሄን እወቂ። ስለዚህ እኔን እንዳትከታተኝ ራስሽን እወቂ ይላታል ማለት ነው።
ስለዚህ ብሌን በጣም ተናዳለች። ምክንያቱም አቶ አምናንም መወዳት ብሌን ነው እንጂ ሲሃያቺ ማናት ጄሪን አይወዳትም። ጄሪ እንግዲህ እሱ ማይወደውን ነገር ነው ሁሌ እያረገች ያለችው። እንደዛውም ደግሞ ወይዘሮ ሰማሃን መድኃኒቱን እንግዲህ አቶ አምናንና ጄሪ በቀለበታቸው ቀን ደስተኛ ሆኖ እያሉ እንግዲህ የተላከው ጊፍት በጣም የሚያስፈራና በጣም ልብ የሚሰብር ነገር ነው። በጣም ደስ የሚል ስጦታ መስሏቸው ነበረና የከፈቱት ሲከፍቱት እንግዲህ በጣም የሚያስፈራ ነገር ነበረ። ወይዘሮ ሜርሲ ደግሞ ብዙ ነገር እያረገችው ትገኛለች። የአቶ የወይዘሪት ሰማሃን በዚህ ሁኔታ ላይ እንድትገኝ ያረገችው ጄሪን ተጠቅማ መድኃኒቱን ቀይረውት ከዛ ብሌን ሄዳ መድኃኒቱን እንድትሰጣ አደረጉ። ከዛ ነገር ሁሉ ወደ ብሌን አዞሩ። እንደገናም ደግሞ ያ መድኃኒት እየመጣ የቀየረችው ሜርሲ ቪዲዮ ቀርጻ ነበረ። የቀረጸችው ፍላሽ ግን በወይዘሪት ዛህራ እጅ ነው የወደቀው ማለት ነው። እናት ዛህራ እጅ ነው የወደቀው። ያን ለማግኘት ከፈለግሽ ያን ፍላሹን ለማግኘት ከፈለግሽ ዛሬ አንቺ እኔ ሁነሽ ዛህራ ሁነሽ ክችን ስሪ፣ እኔ ደግሞ ለዛሬ ወይዘሪት ሜርሲ ሆናለሁ ብላ ስታስገድዳት እንግዲህ ኩሽና እየሰራች እንደዋለች አይተናል ባለፈው ክፍል ላይ። እንዲሁም ደግሞ አቶ አምናን ብሌን በጣም ይወዳታል። እንግዲህም ደግሞ ብሌን ለሱ በጣም ደስ የሚል ስሜት አላት፣ ግን ሁኔታዎቹን እንትን ለማለት አልገባትም ማለት ነው። ሁኔታው እሷ ባልሰራችው ነገር ላይ እሷ ናት ያደረገችው በማለት እንግዲህ ጄሪ እንደምንም ሆና ብሌንን እንድጠላ አድርጋለች ማለት ነው። ብሌንን እንድጠላ አድርጋለች ማለት ነው። እንዲሁም ደግሞ ወይዘሪት ሰማሃን ሲሃንን ሁሉንም ነገር ተከታታይ ቤት ውስጥ ሜርሲ ምን እንደምትሰራ የት እንደምትሄድ ምን እንደምታደርግ ቤት ውስጥ ያለ ሰው ሁሉ ምን እንደሚሰራ ተከታታይና አንቺ የሚያስፈልግሽን እኔ ከፍላለሁ፣ አንቺ ግን እሷን ብቻ ተከታታይ። ምን ነው ዘመድ አይደለሽም እንዴ? አትዋደዱም እንዴ? አይ በዚህ ዘመን የሚዋደድ የሚባል ነገር የለም። አንቺ ያልኩሽን ብቻ አድርጊ፣ ይሄ ነገር አይመለከትሽም ብላ ነገረቻት ማለት ነው። ስለዚህ ውድና የተወደዳችሁ የዩቱብ ተከታታዮቼ ቪዲዮውን ሰብስክራይብ ላይክ ስለምታደርጉልኝ አመሰግናችኋለሁ። አሁንም ሰብስክራይብ ላይክ ያደርጋችሁ ሀሳብ አስተያየታችሁን በኮሜንት ሴክሽን ስር እንድታስቀምጡ እላችኋለሁ። ቪዲዮ ከተመቻችሁ ደግሞ አበረታቱኝ። እንግዲህ ሀሳብ አስተያየታችሁን ማስቀምጡልኝ። ስለምትከታተሉኝ አመሰግናለሁ። እንግዲህ የዛሬው ክፍል የድራማ የዛሬ ክፍል ይህን ይመስላል። አመሰግናችኋለሁ። መልካም ጊዜ